ሰሞኑን በጣም ብዙ ሰዎች በሶሻል ሚዲያ ስለ ጉበት ስብ መረጃዎችን እያካፈሉ ነበረ። ስለ ጉበት ስብ ደግሞ በስፋት እንዲያነሱ ያረጋቸው ነገር የወንድማችን የአርቲስት ነፃነት ወርቅነህ ሞትን ተከትሎ ነው። ስለ ጉበት ስብ በጣም ብዙ ሰዎች የተለያዩ መረጃዎችን እየሰሩ የነበረው ማለት ነው። በዛሬው ቪዲዮ የምንመለከተው ጉበታችን ከስብ በዘለለ በምን ሊጎዳ ይችላል የሚለውን ነገር በስፋት እንመለከታለን። በብዙ ነገሮች ጉበታችን ስለሚጎዳ ማለት ነው። ለማታውቁኝ ዶክተር ከበደ ይልማ እባላለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ መረጃችን እንምጣ። እንደምናውቀው ጉበታችን የተለያዩ የሰውነት ተግባሮቻችንን የሚከውንልን አካላችን ነው። ጉበታችን የተለያዩ ስራዎችን በሚሰራበት ሰዓት ላይ ደግሞ በተለያዩ ነገሮች ይጎዳል። ጉበታችን ሲጎዳ ደግሞ ጤናችን በሰፊው ምን እየሆነ ይመጣል? እየተቃወሰ ይመጣል ማለት ነው። ስለዚህ ጉበታችንን የሚጎዱ ነገሮች ምንድን ናቸው የሚሉትን ነገር ዛሬ በዝርዝር እንመለከታለን። ከእናንተ የሚጠበቀው ነገር ምንድን ነው? አብራችሁ መቆየት ነው። ጉበታችን እንዳልኳችሁ የሰውነታችንን የተለያዩ ተግባራትን ምን ማድረግ ይችላል? መከወን ይችላል። ከተመገብነው ምግብ ጋር መርዛማ ነገሮች ከገቡ ጉበታችን ነው እነዛ መርዛማ ነገሮች ምን የሚያደርጋቸው? የሚሰባብራቸው፣ ኒውትራላይዝ የሚያደርጋቸው። ከጠጣነውም ነገር ጋር መርዛማ ነገር ሲገባ ማነው ያንን ነገር ፕሮሰስ የሚያደርገው? ጉበታችን ነው ማለት ነው። ጉበታችን ምን ያክል ለሰውነታችን ጠቃሚ እንደሆነ ልነግራችሁ አልችልም። ይሄ ብቻ ተግባር አይደለም። በጣም ብዙ ተግባራትን የሚከውነው ማን ነው? ጉበታችን ነው። ጉበታችን እንደምናውቀው ደግሞ በተለያዩ ነገሮች ይጎዳል። በምግባችን ይጎዳል፣ በምንጠጣው መጠጥ ይጎዳል፣ በሲጋራ ይጎዳል። በማይጎዳው ነገር የለም። ዛሬ ጉበታችንን የሚጎዱንን ነገር በዝርዝር እንመለከታለን ብያችኋለሁ። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ አርጎ፣ ኮሜንት አርጎ፣ ሰብስክራይብ አርጎ፣ ለተለያዩ ሰዎችም ሼር አርጉላቸው። የጉበት ስብ በሚኖርበት ሰዓት ላይ መጨረሻ ደረጃው ምን ሊሆን ይችላል? የጉበት ካንሰር ሊሆን ይችላል ማለት ነው። የጉበት ስብ እንዴት ነው ወደ ጉበት ካንሰርነት የሚቀየረው የሚለውን ነገር እንመልከት። የጉበት ስብ በሚኖርበት ሰዓት ላይ ያ ጉበት ምን እየሆነ ይመጣል? እየተቆጣ ይመጣል። የጉበት መቆጣቱ ምን እንዲከሰት ያደርጋል? የጉበት ጠባሳ እንዲከሰት ያደርጋል። ፋይብሮሲስ የምንለው ማለት ነው። ይህ ፋይብሮሲስ ደግሞ እየቆየ በሚሄድበት ሰዓት ላይ ወይም ደረጃው ከፍ እያለ በሚመጣበት ሰዓት ላይ ጉበት ምን እየሆነ ይመጣል? እየተሸበሸበ ይመጣል ማለት ነው። በስተመጨረሻም ጉበታችን ከተሸበሸበ በኋላ ለጉበት ካንሰር ተጋላጭነታችን ከፍ እያለ ይመጣል። ይህም በስተመጨረሻ ምን ያደርጋል ማለት ነው? የጉበት ካንሰር ተጠቂዎች እንድንሆን ትልቁን ሚና ይጫወታል። ምን? የጉበት ስብ ማለት ነው። ዛሬ እንዳልኳችሁ ከጉበት ስብ በዘለለ ጉበታችንን የሚጎዱ ነገሮች ምንድናቸው የሚሉትን ነው የምናየው ብያችኋለሁ። ከጉበት ስብ በዘለለ ጉበታችንን ሊጎዱ የሚችሉ ነገሮችን እንመልከት። የመጀመሪያው ምንድን ነው? አልኮል ነው። አልኮል እንደምናውቀው ከጠጣም በኋላ የት ነው የሚፈጨው? ጉበት ውስጥ ነው የሚፈጨው። አልኮል ጉበት ውስጥ በሚፈጭበት ሰዓት ላይ ወደ ምንድን ነው የሚቀየረው? ወደ አሲትልዲሃይድ ይቀየራል። ይህ አሲትልዲሃይድ ደግሞ ምን እንዲከሰት ያደርጋል? የጉበት ስብ እንዲከሰት ያደርጋል ማለት ነው። እንደሚታወቀው ደግሞ በሀገራችን ኢትዮጵያ የተለያዩ አይነት ምኖች አሉ፣ አልኮሎች አሉ። ጠጅ አለ፣ ጠላ አለ፣ ሀረቂ አለ፣ ሌሎችም አልኮሎች አሉ። ስለዚህ አልኮል የሚባሉት በጠቅላላ ጌሾ ያለባቸው ነገሮች በምንድን ነው የሚመደቡት? በአልኮልነት ነው የሚመደቡት። ስለዚህ እነዚህን ጌሾ ያላቸውን ነገሮች ወይም የአልኮል ይዘት ያላቸውን መጠጦች በምጠጡበት ሰዓት ላይ በከፍተኛ ሁኔታ ጉበታችሁ ምን እየሆነ ይመጣል? እየሰባ ይመጣል። ይህም ከፍተኛ ጉዳትን ያስከትላል ማለት ነው። ስለዚህ ይህንን የጉበት ስብ ለመከላከል ምንድነው ማድረግ ያለባችሁ? ከነጭራሹ አልኮልን አለመጠቀም መቻል አለባችሁ። ለብዙ ዓመት አልኮል ተጠቅሜያለሁ እኔሳ ምንድነው ማድረግ ያለብኝ ለምትሉ ሰዎች አልኮላችሁን ካቆማችሁ ጉበታችሁ ወደ ነበረበት ይመለሳል ማለት ነው። ስለዚህ አልኮልን በማቆም ምን ማድረግ አለብን? የጉበታችንን ጉዳት መቀነስ መቻል አለብን ማለት ነው። ሁለተኛው ጉበትን በከፍተኛ ሁኔታ የሚጎዳው ምንድን ነው? የለስላሳ መጠጦች፣ ጣፋጭ ምግቦች በከፍተኛ ሁኔታ ጉበትን ይጎዳሉ። አብዛኞቻችን ውሃ ሲጠማን ሚሪንዳ አንስተን እንጠጣለን፣ ኮካ አንስተን እንጠጣለን፣ የተለያዩ መጠጦችን እንጠጣለን። እነዚህ ደግሞ በከፍተኛ ሁኔታ ጉበትን ምን ያደርጋሉ? ይጎዳሉ። ከዛም አልፈው ጉበት እንዲሰባ ያደርጋሉ። ስለዚህ የትኛውንም አይነት የለስላሳ መጠጦች በምጠጡበት ሰዓት ላይ ጉበታችሁን እየጎዳችሁ እንደሆነ ማሰብ መቻል አለባችሁ። አንዳንድ ሰዎች ደግሞ ምን ያስባሉ? እኔ ቀጭን ስለሆንኩኝ ጉበቴ አይጎዳም፣ ወፍራም ሰዎች ላይ ነው ስብ የሚከማቸው ብሎ የሚያስቡ ሰዎች አሉ። ስብ የሚጀምረው መከማቸት ከውስጥ ነው። ከውስጥ እየተከማቸው ኦርጋኖቻችን ላይ ለምሳሌ ጉበት ላይ ይከማቻል። ከዛ አንጀት ላይ እየተከማቸ ነው ወደ ውጭ የሚወጣው፣ ወደ ቦርጭነት የሚመጣው፣ የተለያዩ ቦታዎች ላይ ስብ የሚከማቸው እንጂ በአንዴ ወደ ፊት ለፊት አይመጣም ማለት ነው። በአንዴ ወደ ፊት ለፊት የሚመጣበት የተለያዩ ምክንያቶች ሊኖሩት ይችላሉ። ግን መገንዘብ ያለባችሁ በጣም ብዙ ሰዎች ላይ በአንዴ አይደለም ወደፊት የሚመጣው እና ቀጭን
ቀጭን ሰዎችም ሆናችሁ ምን ሊኖራችሁ ይችላል? የጉበት ስብ ሊኖራችሁ ስለሚችል በተቻላችሁ አቅም እነዚህን የለስላሳ መጠጦች ማቆም መቻል አለባችሁ። የታሸጉ ጁሶችን ማቆም መቻል አለባችሁ። ቡናና ሻይ በስኳር የምጠጡ ሰዎችም ይህን ተግባራችሁን በማቆም ለጉበታችሁ ምን መስጠት አለባችሁ? ሰላምን መስጠት አለባችሁ። እንዳልኳችሁ ጉበታችሁ ከተጎዳ ሁሉም ነገር ነው የሚያበቃው ማለት ነው። ስለዚህ በተቻላችሁ አቅም ጉበታችሁ ምን ማድረግ አለባችሁ? መጠበቅ መቻል አለባችሁ። እነዚህን የታሸጉ ጁሶች፣ ምሪንዳዎች፣ ኮካ ሊሆን ይችላል የተለያዩ የለስላሳ መጠጦችን ከምትጠጡ ቤታችሁ ውስጥ ጁስ ሰርታችሁ ብትጠጡ ተጠቃሚ ትሆናላችሁ። ጉበታችሁን ምን ማድረግ ትችላላችሁ? ከጉዳት ማዳን ትችላላችሁ ማለት ነው። ስለዚህ መገንዘብ ያለባችሁ ነገር ጣፋጭ ነገሮች በከፍተኛ ሁኔታ ምንን ይጎዳሉ ማለት ነው? ጉበትን ይጎዳሉ። ስለዚህ ከጣፋጭ ነገሮች ርቃችሁ ጉበታችሁን አድኑ ትላችኋለሁ። ሶስተኛው ጉበታችንን የሚጎዱ ነገሮች ሪፋይንድ የሆኑ ወይም አልትራ ፕሮሰስድ የሆኑ ምግቦች ናቸው። ሪፋይንድ የሆኑ ማለት ምን ማለት ነው? ንጥረ ነገሮቻቸው ወጥተው የተለያዩ ሚኒራሎቻቸው ወጥተው ለእኛ ለምግብነት የሚውሉ ምግቦች ናቸው። ለምሳሌ ነጭ ዳቦ፣ ብስኩት፣ ኬክ፣ የተለያዩ ፋስት ፉዶች ጉበት በከፍተኛ ሁኔታ ነው የሚጎዱት። እነዚህም በምትበሉበት ሰዓት ላይ ሰውነታቸው ምን እያደረገ ይመጣል? ከፍተኛ ኢንሱሊን እያመረተ ይመጣል። ከፍተኛ ኢንሱሊን ሲመረት ደግሞ ሰውነታችን ምንን እያከማቸ ይሄዳል? ስብን እያከማቸ ይሄዳል። እንደምናውቀው ኢንሱሊን ተግባሩ ምንድን ነው? ከምግብ የበላነውን ግሉኮስ ወደ ሴሎቻችን ያስገባል። የቀረውን ደግሞ ያስቀምጥልናል። የሚያስቀምጠው በምን መልክ ነው? በስብ መልክ ነው። መጀመሪያ የሚቀመጠው የት ነው? ጉበታችን ላይ ነው። ጉበታችን ላይ በሚቀመጥበት ሰዓት ላይ ደግሞ በስብ መልክ ነው። ይህም ግላይኮጅን በምንለው መልክ ነው የሚቀመጠው። ስለዚህ ጉበታችን ምን እየሆነ ይመጣል ማለት ነው? እየሰባ ይመጣል ማለት ነው። እነዚህን ሪፋይንድ የሆኑ ወይም እነዚህን አልትራ ፕሮሰስድ የሆኑ ምግቦችን በምትመገቡበት ሰዓት ላይ ጉበታችሁ ምን እያደረገ ይመጣል? በስብ እየተሸፈነ ይመጣል ማለት ነው። ይህንንም ለመከላከል ምንድነው ማድረግ ያለባችሁ? ምስር መመገብ፣ ነባቄላን መመገብ፣ የተለያዩ አትክልቶችን መመገብ፣ የተለያዩ ፕሮቲኖችን መመገብ የጉበታችንን ጤንነት ለመጠበቅ በጣም ይጠቅማል ማለት ነው። ስለዚህ በተቻላችሁ አቅም እነዚህን አልትራ ፕሮሰስድ የሆኑ ወይም ሪፋይንድ የሆኑ ምግቦችን ከገበታችሁ ማስወገድ መቻል አለባችሁ። ምን ለማድረግ? የጉበታችሁን ጤና ለመጠበቅ ማለት ነው። ወደ አራተኛው ጉበታችንን ወደሚጎዳው ነገር እንምጣ። አራተኛው ምንድነው? ቦርጭ ነው። ቦርጭ ላይ የተከማቸ ስብ በከፍተኛ ሁኔታ ምንን ይጎዳል? ጉበትን ይጎዳል። ጉበትን እንዴት ነው ቦርጭ የሚጎዳው የሚለውን ነገር እንመልከት። ቦርጭ ምንን ይለቃል? ፍሪ ፋቲ አሲዶችን ወደ ጉበት ይለቃል። ጉበት እነዚህን ፍሪ ፋቲ አሲዶች ከወሰደ በኋላ ወደ ራሱ ነው የሚያከማቸው። በዚህም ምክንያት ምን ይከሰታል? የጉበት ስብ ይከሰታል። ስለዚህ አብዛኞቻችሁ ልትረዱ የሚገባው ነገር ምንድን ነው? ቦርጭ በሚኖራችሁ ሰዓት ጉበታችሁንም እንደምትጎዱ ማሰብ አለባችሁ። ቦርጭ ሲኖር ደግሞ የተለያዩ ችግሮች እንደሚከሰቱ ማጤን መቻል አለባችሁ። ድንገተኛ ሞትም ሊከሰት ይችላል ከጉበት ጉዳቱ በዘለለ ማለት ነው። ስለዚህ በተቻላችሁ አቅም ቦርጫችሁን በመቀነስ ጉበታችሁ ላይ የሚመጣውን ጉዳት በከፍተኛ ሁኔታ መቀነስ መቻል አለባችሁ ማለት ነው። ከምንም በላይ ፎከስ ማድረግ ያለባችሁ ቦርጭ ያለባችሁ ሰዎች ቢኤምአይ የምንለው ወይም ቦዲ ማስ ኢንዴክሳችሁ ላይ ሳይሆን ፎከስ ማድረግ ያለባችሁ ቦርጫችሁን መቀነስ ላይ ነው። ምን ማድረግ ያለባችሁ? ፎከስ ማድረግ ወይም አትኩሮት ሰጥታችሁ መስራት ያለባችሁ ማለት ነው። ምክንያቱም ቦርጭ ካለ ምንድነው? ቦርጭ በራሱ ኢንዶክሪን ኦርጋን ነው የምንለው። ምን ያመነጫል? ሆርሞን ያመነጫል። ሌላኛው ሳይቶኪን የምንላቸውን ኬሚካሎች ያመነጫል። እነዚህ ሳይቶኪን የምንላቸው ኬሚካሎች ደግሞ ምን እንዲከሰት ያደርጋሉ? ኢንፍላሜሽን ወይም በግነ ሰውነት ውስጥ እንዲከሰት ያደርጋሉ ማለት ነው። ስለዚህ በተቻላችሁ አቅም ቦርጭ ያላችሁ ሰዎች አደጋ ስለሆነ ምን ማድረግ አለባችሁ? ቦርጫችሁን መቀነስ መቻል አለባችሁ ማለት ነው። አምስተኛው ጉበታችሁን በከፍተኛ ሁኔታ የሚጎዳው ነገር ምንድን ነው? የስኳር ህመም ነው። የስኳር ህመም በሚኖርበት ሳለ ጉበት በከፍተኛ ሁኔታ እንዲጎዳ ትልቅ ምክንያት ይሆናል ማለት ነው። ስለዚህ ስኳር ያለባችሁ ሰዎች ስኳራችሁን ማስተካከል መቻል አለባችሁ። ለምን? ጉበታችሁ ላይ ሄዶ ስብ እንዳይከማች ስኳራችሁን ማስተካከል አለባችሁ። ለምን? ጉበታችሁ ምን እንዳይሆን? ፋይብሮስድ እንዳይሆን ወይም ጠባሳ እንዳይፈጠርበት ማለት ነው። እያለ ሲመጣ ወደ ምንድን ነው የሚቀየረው? ወደ ጉበት ካንሰር የመቀየር እድሉ ከፍተኛ ስለሆነ ምን ማድረግ አለባችሁ? አመጋገባችሁን በማስተካከል የተለያዩ ነገሮችን በማድረግ ስኳራችሁን በጥሩ ሁኔታ መቆጣጠር መቻል አለባችሁ ማለት ነው። ያለበለዚያ ግን ምን ይከሰታል ማለት ነው? ጉበት ላይ ከፍተኛ ጉዳት ይከሰታል ማለት ነው። ስድስተኛው ጉበትን የሚጎዱ ነገሮች እነማን ናቸው? የተለያዩ ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶች፣ በተለይ ደግሞ ፓራስታሞል በከፍተኛ ሁኔታ ምንን ይጎዳል? ጉበትን ይጎዳል። የጉበት ችግር ያለባችሁ ሰዎችም ፓራስታሞል
ፓራሲታሞሉን ስትወስዱ ከፍተኛ ጥንቃቄ ልታደርጉ ይገባል ማለት ነው። ሌላኛው ጉበታችሁን የሚጎዳው ነገር ምንድን ነው? ምንነታቸው ያልታወቁ ባህላዊ ቅጠላ ቅጠሎችን በመጠቀም ጉበታችሁን ትጎዳላችሁ። ስለዚህ ምን ማድረግ አለባችሁ? ከፍተኛ የሆነ ጥንቃቄ ማድረግ አለባችሁ፣ ጉበታችሁን ላለመጉዳት፣ ጉበታችሁን የመጨረሻ ደረጃ ላለማድረስ ማለት ነው። ሰባተኛው ጉበትን በከፍተኛ ሁኔታ የሚጎዳው ነገር ምንድን ነው? ቫይራል ሄፒታይተስ የምንላቸው ናቸው። ሄፒታይተስ ቢ፣ ሄፒታይተስ ሲ በከፍተኛ ሁኔታ ምንን ይጎዳሉ? ጉበትን ይጎዳሉ። ከዛም ማለፍ ሲል ደግሞ የጉበት ካንሰር እንዲከሰት ምክንያት ይሆናሉ ማለት ነው። አሁን ላይ በጣም ብዙ ሰዎች በእነዚህ ቫይረሶች እየተጠቁ ነው ያሉት። ጉበታቸውን በጣም እየተጎዳ ነው ያለው። በዚህ ላይ ደግሞ አልኮል ይወስዳሉ፣ የተለያዩ ያልተፈለጉ መድኃኒቶችን ይወስዳሉ፣ የተለያዩ ባህላዊ መድኃኒቶችን ይወስዳሉ። በዚህም በከፍተኛ ሁኔታ ጉበታቸውን እየጎዱ ነው ያሉት ማለት ነው። ስለዚህ ሄፒታይተስ ቢ እና ሄፒታይተስ ሲ ሲኖር ጉበት በከፍተኛ ሁኔታ ምን ይሆናል? ይጎዳል። ስለዚህ ሄፒታይተስ ቢ ያለባቸው ሰዎች ሕክምና አለው። ሄፒታይተስ ሲም ያለባቸው ሰዎች ሕክምና አለው። ሄፒታይተስ ቢ ነፃ የሆናችሁ ሰዎች ደግሞ ክትባት ስላለው ክትባቱን የተለያዩ የጤና ተቋሞች ላይ ሄዳችሁ በማግኘት ራሳችሁን ከሄፒታይተስ ቢ ምን ማድረግ አለባችሁ? መታደግ መቻል አለባችሁ። እንዳልኳችሁ ሄፒታይተስ ቢ ካለ እና ሄፒታይተስ ሲ አንድ ላይ ሆነው ሁለቱም ከፍተኛ የሆነ ጉዳትን ያስከትላሉ። ምን ላይ? ጉበታችሁ ላይ ማለት ነው። ጉበታችሁ ጠባሳ እንዲሰራ ያደርጋል። ጉበታችሁ እንዲጨራመት ያደርጋል። ጉበታችሁ ፋይብሮስድ እንዲሆን፣ ሴሮሲስ እንዲከሰትበት፣ አለፍ ሲልም ደግሞ የጉበት ካንሰር እንዲከሰት ከፍተኛ ሚና ይጫወታሉ ማለት ነው፣ እነዚህ ሁለት ቫይረሶች ማለት ነው። ስለዚህ ጉበታችሁን በከፍተኛ ሁኔታ ላለመጉዳት ራሳችሁን ከሄፒታይተስ ቢ እና ከሄፒታይተስ ሲ መጠበቅ መቻል አለባችሁ ማለት ነው። ስለ ሄፒታይተስ ቢ እና ስለ ሄፒታይተስ ሲ ሰፋ ያለ ቪዲዮ አንድ ቀን ይዤላችሁ እመጣለሁ። ጉበታችን እንዳይጎዳ የሚያደርጉ ምግቦች ምንድን ናቸው የሚሉትን እንመልከት። የመጀመሪያው ምግብ ምንድን ነው? የተለያዩ አትክልቶችን መመገብ ነው። እነዚህን አትክልቶች በምትመገቡበት ሰዓት ላይ የጉበት ጉዳትን በከፍተኛ ሁኔታ ምን ማድረግ ትችላላችሁ? መቀነስ ትችላላችሁ። ጥራጥሬዎችን መመገብ፣ ለምሳሌ ምስር መመገብ፣ ባቄላ መመገብ፣ ሽምብራ መመገብ፣ ይሄ ምንን ይቀንሳል? የጉበት ጉዳትን ይቀንሳል። እንቁላል መመገብ፣ አሳ መመገብ፣ ቀይ ስጋ መመገብ በከፍተኛ ሁኔታ የጉበት ጉዳትን ይቀንሳል። ሌላኛው ጥራጥሬ የምንላቸው አሉ አይደለ? የተለያዩ ጥራጥሬዎች፣ እነሱን መመገብ ለጉበት ጉዳት አይዳርጋችሁም ማለት ነው። ሌላኛው ጤናማ ስብ የምንላቸው አሉ። ኦሊቭ ኦይል፣ የተለያዩ ነት የምንላቸው እነ አልመንድ፣ ለውዝ፣ እነዚህን በምትመገቡበት ሰዓት ላይ የጉበት ጉዳትን በከፍተኛ ሁኔታ መቀነስ ትችላላችሁ። ሌላኛው የጉበት ጉዳትን ለመቀነስ ቡና መጠጣት ነው። ቡናን በምጠጡበት ሰዓት ላይ በቀን ከ2 እስከ 3 ሲኒ በምጠጡበት ሰዓት ላይ የጉበት ጉዳትን በከፍተኛ ሁኔታ ምን እያደረጋችሁ ትመጣላችሁ? እየቀነሳችሁ ትመጣላችሁ። ስለዚህ 2 ሲኒ ወይም 1 ሲኒ በቀን ውስጥ ብትጠጡ የጉበት ጉዳታችሁን መቀነስ ትችላላችሁ። የተለያዩ የሰውነት ላይ ጉዳቶቻችሁን መቀነስ ትችላላችሁ ማለት ነው። ጉበታችሁን የሚጎዱ ምግቦች ምን አይነት ናቸው የሚሉትን እንመልከት። ለምሳሌ አልኮል ይጎዳል ብያችኋለሁ አይደለም? እነዚህ የታሸጉ የለስላሳ መጠጦች ይጎዷችኋል ብያችኋለሁ። ሪፋይንድ የሆኑ ዱቄቶች፣ ሪፋይንድ የሆኑ ምግቦች በከፍተኛ ሁኔታ ጉበትን ይጎዳሉ። የተጠባበሱ ምግቦች ጉበትን በከፍተኛ ሁኔታ ይጎዳሉ። ሌላ የጉበት ጉዳታችሁን ለመቀነስ ማድረግ የሚገባችሁ ነገር ምንድን ነው? ስፖርት መስራት። በሳምንቱ 3 ቀን ከ150 ደቂቃ በላይ መስራት አለባችሁ። የምትሰሩትም ስፖርት ምን አይነት ነው? የጥንካሬ ስፖርቶችን መስራት። የጥንካሬ ስፖርቶችን በምትሰሩበት ሰዓት ላይ የጉበት ስባችሁን በደንብ መቀነስ ትችላላችሁ። ሌላ ማድረግ ያለባችሁ በቂ እንቅልፍ መተኛት ነው። አንድ ሰው በትንሹ 7 ሰዓት መተኛት መቻል አለበት፣ የጉበቱን ጤንነት ለመጠበቅ ማለት ነው። ሌላ ማድረግ የሚገባችሁ ነገር ጭንቀት ውስጥ ያላችሁ ሰዎች በተቻላችሁ አቅም ከዛ ጭንቀታችሁ ለመውጣት ከፍተኛ ጥረትን ማድረግ መቻል አለባችሁ ማለት ነው። ይህም በማድረግ ምን ማድረግ ትችላላችሁ? የጉበታችሁን ጉዳት በከፍተኛ ሁኔታ መቀነስ ትችላላችሁ ማለት ነው። በጣም መገንዘብ ያለባችሁ ነገር ጉበታችሁ ምንም አይነት ምልክትን ሳያሳይ የከፋ ደረጃ ከደረሰ በኋላ ምልክት ልታዩ ትችላላችሁ ማለት ነው። ስለዚህ ጉበታችሁ ምን ማድረግ መቻል አለባችሁ? መጠበቅ መቻል አለባችሁ። አመጋገባችሁን በማስተካከል እንቅስቃሴ በማድረግ እና ጉበትን የሚጎዱ ነገሮች ምንድን ናቸው በማለት ጉበታችሁን ከከፍተኛ ጉዳት መጠበቅ መቻል አለባችሁ ማለት ነው። የዛሬው ቪዲዮ በጣም እንደጠቀማችሁ ተስፋ አደርጋለሁ። ይሄ ቪዲዮ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛልኝ።